ሰላም ተማሪዎች እንዴት ናችሁ? ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮና በአዲስ ሚዲያ ኔትወርክ አማካኝነት የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። ጥሩ ተማሪዎች፣ ዛሬም እንደየሁል ጊዜው ጥሩ ጊዜ አብረን እናሳልፋለን። ወደ ዛሬው ትምህርታችን ከመሄዳችን በፊት ግን ከዚህ በፊት የተማርናቸውን ትምህርቶች ለማስታወስ እንሞክር። እስቲ ለማስታወስ ሞክሩ ተማሪዎች። ከዚህ በፊት የተማርነው ትምህርቶች ምን ነበር? ርዕሳችን ምን ነበር? ዋናው ርዕሳችንስ ምንድን ነው? ጥሩ። በዋና ርዕስነት ልኬትን ነው እያየን ያለነው። በልኬት ስር ያየናቸው የተለያዩ ርዕሶች አሉ። የመጀመሪያው ርዝመትን መለካት አይተናል። በመቀጠል የዛሬ ሳምንት ያየነው መጠነ ቁስን ወይም ደግሞ ክብደትን መለካት የሚል ርዕስ ነበር ያየነው። ስለዚህ እሱን በማስታወስ ከዛ ላ ደግሞ ወደ ዛሬው ትምህርታችን እንሄዳለን። ስለዚህ አብራችሁኝ እንድትከታተሉኝ ጠይቃችኋለሁ። መጠነ ቁስን ስናይ መጠነ ቁስ በሚል ርዕሳችን ወይ ደግሞ መጠነ ቁስን መለካት ልኬት ስለሆነ ዋናው ርዕሳችን መጠነ ቁስን መለካት በሚለው ርዕስ ያየነው የነበረው መጠነ ቁስ የምንለካባቸው መንገዶችን በሁለት ከፍለን አይተናቸው ነበር። የመጀመሪያው ባህላዊ የመጠነ ቁስ ወይም ደግሞ የክብደት መለኪያዎች እንዳሉ አይተን ነበረ። በመቀጠል ደግሞ ያየነው ዘመናዊ የመጠነ ቁስ ወይም ደግሞ የክብደት መለኪያዎችን አይተን ነበር። እንዳስታወሳችሁ ባለሙሉ ተስፋ ነኝ። ከዛ መካከል ለምሳሌ ባህላዊ የመጠነ ቁስ መለኪያዎች ካየናቸው መካከል እፍኝ አይተን ነበረ። ጆግ አይተን ነበረ። የተለያዩ መለኪያዎችን ባህላዊ የሆኑ መለኪያዎችን ወይም ደግሞ ባህላዊ ስንል ሰዎች በተለምዶ የሚለኩበት ክብደትን ለመለካት በተለምዶ በዕለት ተዕለት ህይወታቸው በልማድ የሚለኩበት መንገዶች እንደሆኑ ለማየት ሞክረን ነበር። ከነዚህ መካከል እፍኝ፣ ጆግ የተለያዩ ባህላዊ የመጠነ ቁስ ወይም ደግሞ የክብደት መለኪያዎችን ለማየት ሞክረን ነበር። በዋናነት ግን ለማየት የፈለግነው በዋናነትም ደግሞ ያየነው ዘመናዊ የሆኑ የመጠነ ቁስ መለኪያዎች ወይም ደግሞ የክብደት መለኪያዎች እንዳሉም ለማየት ሞክረን ነበር። እንዳስታውሳችሁ ባለሙሉ ተስፋ ነኝ። የመጀመሪያ ያየነው ቶን ብለን ነበረ። ጥሩ። በመቀጠል ደግሞ ምን አለን? ኩንታል፣ ኪሎግራም፣ ግራም፣ በመጨረሻ ደግሞ አንድ ጨምረን ነበር። ምን ነበር ተማሪዎች? ትክክል ናችሁ። ሚሊግራም ብለን እነዚህ ደግሞ ዘመናዊ ወይም ደግሞ በአሁኑ ጊዜ ሰዎች ክብደትን ለመለካት የሚጠቀሙባቸው መለኪያዎች ቶን፣ ኩንታል፣ ኪሎግራም፣ ግራም እና ሚሊግራም እንደሚባሉ በባለፈው ትምህርታችን ለማየት ሞክረን ነበር። እሱ ብቻ ሳይሆን እነዚህ ያየናቸው የክብደት መለኪያ ምድቦች ያላቸውን ዝምድና አብረን ለማየት ሞክረን ነበር። እርስ በርሳቸው ያላቸው ግንኙነትን አይተን ነበር። በዚህም መሰረት ዝምድናቸውን ባየንበት ጊዜ አንድ ቶን እኩል ነው ከ10 ኩንታል ጋር ብለን አይተን ነበር። ስለዚህ በአንድ ቶን ውስጥ 10 ኩንታሎችን ልናገኝ እንደምንችል ወይም ደግሞ አንድ ቶን ስንል እኩል ነው ከማን ጋር? ከ10 ኩንታል ጋር እንደሆነም በባለፈው ትምህርታችን ለማየት ሞክረን ነበር። ልክ እንደዛው ደግሞ በተመሳሳይ ሁኔታ አንድ ኩንታል ከ100 ኪሎ ግራም ጋር እኩል እንደሆነ ለማየት ሞክረን ነበር። በመቀጠል ደግሞ ያየነው 1 ኪሎ ግራም ደግሞ ከ1000 ግራም ጋር እኩል እንደሆነም አይተን ነበር። በመጨረሻም ደግሞ ያየነው 1 ግራም እኩል ነው ከ1000 ሚሊ ግራም ጋር እንደሆነም ለማየት ሞክረን ነበር። እነዚህ ማለት በጣም ዋና የሆኑ ያላቸው የመጠነ ቁስ ወይም ደግሞ መለኪያዎች ዝምድናቸው ነው። እነዚህን ማወቅ ለምንድነው የሚጠቅመን? በተለያየ ልኬት በሚሰጡን ጊዜ ለመለወጥም ለመቀየርም ቀጥለን በማስታወሳችሁ ትምህርት ላይ በጣም በዋነኝነት የምንጠቀምባቸው እነዚህ የክብደት ወይም ደግሞ የመጠነ ቁስ መለኪያ ያላቸውን ዝምድና ማወቅ ዋናና አስፈላጊ ነገር እንደሆነ በባለፈው ትምህርታችን አይተን ነበር። እስቲ በመጨረሻም ደግሞ ያየነው የነበረው ታስታውሱ እንደሆነ የመጠነ ቁስ ልኬቶችን መለወጥ ነበር። የመጠነ ቁስ ልኬቶችን መለወጥ አይተን ነበር።
መለወጥ እንዴት እንደምንችል በባለፈው ትምህርታችን አይተን ነበር። ለምሳሌ አንድ ምሳሌን አብረን መስራት እንችላለን። ለምሳሌ 4 ቶን ወደ ኩንታል ቀይሩ ብንባል እንዴት መቀየር እንደምንችል አይተናል። በዚሁ እግረ መንገዴን ደግሞ ለማስታወስ ያክል ከከፍተኛ የመለኪያ ምድቦች ወደ ዝቅተኛ ምድብ በምንቀይርበት ጊዜ የምንጠቀመው የሂሳባዊ ስሌት ምንድነው? ትክክል፣ ማባዛትን ነው። ከከፍተኛው ወደ ዝቅተኛው ወይም ደግሞ ለምሳሌ ከቶን ወደ ኩንታል ከከፍተኛው ወደ ዝቅተኛ ምድብ ስንቀይር የምንጠቀመው ማባዛት የሂሳብ ስሌትን በመጠቀም መቀየር እንደምንችል አይተን ነበር። ልክ እንደዛው ደግሞ ከዝቅተኛ ምድብ ወደ ከፍተኛ ምድብ በምንቀይርበት ጊዜ ደግሞ የምንጠቀመው የሂሳባዊ ስሌት ማካፈል እንደነበረ በባለፈው የትምህርት ክፍለ ጊዜያችን ለማየት ሞክረን ነበር። ስለዚህ እነዚህ መንገዶች በመጠቀም እስቲ ለምሳሌ አንድ ምሳሌዎችን ለመስራት እንሞክርና ወደ ዛሬው ትምህርታችን ደግሞ እንሄዳለን። ለምሳሌ 4 ቶንን ወደ ኩንታል ቀይሩ ይላል። ስለዚህ ከቶንና ከኩንታል ማን ይበልጣል? ቶን ይበልጣል። ስለዚህ የተጠየቅነው ከከፍተኛው ወደ ዝቅተኛው መቀየር ነው ማለት ነው። ስለዚህ ከከፍተኛው ወደ ዝቅተኛው በምንቀይር ጊዜ እዚሁ ምስሉ ላይ እንደምንመለከተው የምንጠቀመው የሂሳባዊ ስሌት ማባዛት ይሆናል ማለት ነው። በዚህ መሰረት ስንሰራ የምንጠቀመው ዝምድና አንድ ቶን እኩል ነው ከስንት ጋር ብለን ነበር? ትክክል ናችሁ፣ ከ10 ኩንታል ጋር። ስለዚህ አንድ ቶን 10 ኩንታል ከሆነ የተጠየቅነው ደግሞ 4 ቶን ነው። ስለዚህ 4 ቶን ስንት ይሆናል ብለን እንጠይቃለን ማለት ነው። በዚህ መሰረት ክሪስ ክሮስ በምንጠቀምበት ጊዜ ምን ማለት ነው? 4 ቶንን ሲባዛ በማን ነው የምናደርገው ማለት ነው? በ10። ስለዚህ 4 ሲባዛ በ10 4 ጊዜ 10 ስንት ነው? ስለማባዛት ትምህርታችን ስንማር የ10 ብዜት፣ የ100 ብዜት፣ የ1000 ብዜት እያለን ዜሮ ያላቸውን ብዜቶችን በምንጠቀም ጊዜ ዜሮ ያልሆነውን ሙሉ ቁጥር በመውሰድ ሙሉ ቁጥሩን ማባዛት እንችላለን። በዚህ መሰረት ደግሞ ማንኛውም ቁጥር ከአንድ ጋር በሚባዛ ጊዜ ራሱ ሙሉ ቁጥሩ ነው የሚል ሂሳባዊ መመሪያ አለን። ስለዚህ ዜሮን ብንተዋትና 4 ሲባዛ 1 ስንት ይሆናል? ራሱን ይሰጠናል 4። ስለዚህ ያስቀመጥናትን አንድ ዜሮ ስንጨምርበት 40 ይሆናል ማለት ነው። ስለዚህ መልሳችን 40 ብለን ብቻ ወይም ደግሞ ቁጥሩን ብቻ በመጻፍ ብቻ የሚያልቅ አይደለም። ምክንያቱም ስለ ልኬቶች እየተማርን ስለሆነ የመለኪያ ምድቡን መጻፍ ያስፈልገናል። ስለዚህ ቶኑን ወደ ማን የቀየር ነው? ወደ ኩንታል። ስለዚህ 40 ምን ይሆናል ማለት ነው? ኩንታል ይሆናል ማለት ነው። በጣም ጥሩ። ስለዚህ በዚህ መልኩ በጣም በቀላሉ መቀየር እንደምንችል በባለፈው ትምህርታችን አይተን ነበር። ስለዚህ በእንደዚህ መሰረት የተሰጡንን የትኞቹም ልኬቶች ወይም ደግሞ የመጠነቁስ መለኪያ ምድቦችን በቀላሉ መቀየር እንደምንችል በባለፈው ትምህርታችን አይተን ነበር። እንዳስታውሳችሁ ባለሙሉ ተስፋ ነኝ። ስለዚህ እንግዲህ ማስታወሻችሁን አዘጋጁ። ወደ ዛሬው ደግሞ ትምህርታችን አብረን እንሄዳለን። በጣም ጥሩ። እሺ ተማሪዎች፣ ወደ ዛሬው ትምህርታችን ስንሄድ ዛሬ ደግሞ የምናየው ልኬት በሚለው ዋና የርዕሳችን ስር ዛሬ የምናየው ይዘትን መለካት አብረን እናያለን ማለት ነው። ስለዚህ በጣም ለማስታወስ እንደሞከርነው ርዝመት መለኪያ ምድቦችን አይተናል። የመጠነቁስ ወይም ደግሞ የክብደት መለኪያ ምድቦችን አይተናል። ዛሬ ደግሞ በልኬት ስር የመጨረሻው ክፍላችን የሆነውን የይዘትን መለኪያ ምድቦችን ደግሞ አብረን የምናይበት ይሆናል። ስለዚህ ልኬትን በዛሬው ትምህርታችን ላይ ይዘትን እንዴት እንደምንለካ፣ የይዘት ምድብ መለኪያ ምድቦች እነማን እንደሆኑ እናያለን። ያላቸውን ዝምድና እናያለን። ከዛ በኋላ ደግሞ እንዴት ከከፍተኛ ወደ ዝቅተኛ ከዝቅተኛም ደግሞ ወደ ከፍተኛ እንዴት በቀላሉ መቀየር እንደምንችል ደግሞ በዛሬው ትምህርታችን አብረን እናያለን። ስለዚህ እስከ ትምህርታችን መጨረሻ ድረስ አብራችሁን እንድትሆኑ ጋብዛችኋለሁ። በጣም ጥሩ። ወደ ዛሬው ትምህርታችን ስንሄድ ይዘትን ለመለካት በሁለት መለኪያ ምድቦች እንከፍላቸዋለን። ልክ መጠነቁስ ላይና የርዝመት መለኪያ ምድቦች ላይ እንዳየነው ባህላዊ
የይዘት ወይም ደግሞ ይዘት ስንል ምን ማለታችን ነው? ፈሳሽ ማለታችን ነው። ወይም ደግሞ ፈሳሽ ብለን መጥራትም እንችላለን። ስለዚህ ፈሳሾችን የምንለካባቸው ምድቦች ናቸው። ባህላዊና ዘመናዊ መለኪያ ምድቦች ብለን በሁለት እንከፍላቸዋለን። ከዛ በፊት ግን እስቲ ተማሪዎች የተለያዩ ፈሳሾችን እስቲ ለማስታወስ ሞክሩ። ለጓደኞቻችሁ፣ ለቤተሰቦቻችሁ ለመናገር ሞክሩ። የተለያዩ ፈሳሾች ልንላቸው የምንችላቸው እንደ ውሃ አይነት፣ እንደ ነዳጅ፣ እንደ ቤንዚል አይነት፣ እንደ ወተት አይነት የተለያዩ ፈሳሾችን እነሱን ዝናብ ማለት እንችላለን። የተለያዩ ፈሳሾች ብለን የምንጠራቸውን እነሱን የምንለካበት ዘዴ ማለት ነው። ስለዚህ የይዘት መለኪያ ምድቦች የምንላቸው በሁለት እንከፍላቸዋለን። ስለዚህ ባህላዊና ዘመናዊ ብለን በሁለት እንከፍላቸዋለን። ባህላዊ ስንል ሁል ጊዜ ብለን እንደምንተረጉመው ሰዎች በየዕለት ህይወታቸው በተለምዶ ለመለካት ይዘትን ወይም ደግሞ ፈሳሽን ለመለካት የሚጠቀሙባቸው ዘዴዎች ናቸው። እነሱን አብረን እናያለን። ዘመናዊ ደግሞ የምንለው በአሁኑ ጊዜ ሰዎች በዘመናቸው ለመለካት ወይም ደግሞ ፈሳሽን ወይም ይዘትን ለመለካት የሚጠቀሙባቸው ዘዴዎች ናቸው። ስለዚህ ከነሱ መካከል ባህላዊ ብለን ስንጠራ ከባህላዊዎቹ ውስጥ ለምሳሌ ጋንን እናገኛለን። ጋን፣ እንስራ፣ ጀሪካን የመሳሰሉት ወዘተ በጣም ብዙ የሆኑ ባህላዊ ይዘትን ወይም ደግሞ ፈሳሽን የምንለካባቸው መንገዶች አሉ። ሰዎች በተለምዶ ጋን የሚባላል ከእንስራ የሚሰራ ነው። ትልቅ የሆነ ባህላዊ መለኪያ ዘዴ ነው። ፈሳሽን ይዘትን ለመለካት የሚጠቀሙበት። እንስራም ልክ እንደዚሁ ከሸክላ የሚሰራ አብዛኛውን ጊዜ በገጠራማው ክፍል ውሃ ለመቅዳት የሚጠቀሙበት መሳሪያ ነው። እሱ ብቻ ሳይሆን ይዘትንም ለመለካት የሚጠቀሙበት ጀሪካ፣ ጣሳ እያለን በጣም ብዙ ባህላዊ መለኪያ ምድቦችን መጥራት እንችላለን። እነዚህ ባህላዊ ይዘትን ለመለካት የምንጠቀምባቸው የይዘት መለኪያ ምድቦች ናቸው። ወደ ዘመናዊዎቹ ግን በምንሄድበት ጊዜ በአሁኑ የትምህርት ክፍላችን ሁለት የፈሳሽ መለኪያዎች ወይም ደግሞ የይዘት መለኪያዎችን እናገኛለን። የመጀመሪያው የምናገኘው ሚሊሊትር ብለን የምንጠራው የፈሳሽ መለኪያ ሲሆን በሁለተኛ ደግሞ የምናየው ሊትር ብለን የምንሰይመው የይዘት ወይም ደግሞ የፈሳሽ መለኪያ ምድብ ነው። ሚሊሊትር እና ሊትርን በምናይበት ጊዜ ሚሊሊትር የምንለው በጣም አነስተኛ የሆኑ ፈሳሾችን ለመለካት የምንጠቀምበት በጣም አነስተኛ፣ ለምሳሌ በሚሊሊትር ለምሳሌ መለኪያነት የምንጠቀማቸው ለምሳሌ ያክል በጣም በአካባቢያችን ከምናውቃቸው ለምሳሌ የሽሮፕ ክዳን ወይም ደግሞ ለመድኃኒትነት የሚሰጡን መድኃኒቶች ላይ ለመጠጫ ወይም ደግሞ መድኃኒቱን ለመውሰጃ የምንጠቀምባት ትንሿ ብልቃጧን ነገር አይታችኋቸው ከሆነ በቁጥር የተሰሩ ናቸው። ወይም ደግሞ እነዛ ዘመናዊ የይዘት መለኪያ ወይም ደግሞ የፈሳሽ መለኪያ ብለን ማየት እንችላለን። እሱ ብቻ ሳይሆን ለምሳሌ መርፌን ለመስጠት ወይም ደግሞ በመርፌ መድኃኒትን ለመስጠት የሚጠቀሙበት ስሪንጅ የሚመስለውን ነገር ወይም ደግሞ ስሪንጅ ብለን የምንጠራውን በተለምዶ እሱም አሁን ፈሳሽን ለመለካት መድኃኒቶቹን በመጠን ለመለካት ከምንጠቀምባቸው አንዱ የይዘት መለኪያ ምድቦች መካከል ወይም ደግሞ ከምንጠቀምባቸው መሳሪያዎች መካከል ናቸው። ስለዚህ በእንደዚህ አይነት መልኩ በጣም አነስተኛ የሆኑ ፈሳሾችን ለመለካት የምንጠቀምበት ፈሳሽ መለኪያ ሚሊሊትር ብለን እንጠራዋለን። በመቀጠል ደግሞ የምናገኘው ሊትር ነው ወይም ደግሞ ሊ ብለን የምንጠራው። ይሄኛውን ደግሞ ሚሊ ብለን ነው የምንጠራው። ሊትርን ደግሞ ከፍተኛ የሆኑ ፈሳሾችን ለመለካት ለምሳሌ ዘይትን በምንገዛ ጊዜ የተለያዩ በሊትር ወይም ደግሞ ፈሳሽ ልኬታቸው ትልቅ የሆኑትን ለመለካት ደግሞ የምንጠቀምበት ደግሞ ሊትር ብለን እንጠራዋለን ማለት ነው። ጥሩ ተማሪዎች፣ እስካሁን እያየናቸው ያሉት በልኬት ስር የይዘት ወይም ደግሞ የፈሳሽ መለኪያ ምድቦችን እያየን ያለ ነው። ስለዚህ የፈሳሽ መለኪያ ምድቦችን ባህላዊና ዘመናዊ ብለን በሁለት እንመድባቸዋለን። በዚህ መሰረት ባህላዊ የምንላቸው ለምሳሌ ከጠራናቸው መካከል እንስራ፣ ጋን፣ ጀሪካ፣ ጣሳ የተለያዩ ባህላዊ ወይም ደግሞ ሰዎች በተለምዶ በአካባቢያቸው ላይ ፈሳሾችን ለመለካት ከሚጠቀሙባቸው የፈሳሽ መለኪያ ምድቦች መካከል ለምሳሌ ያክል እነዚህን መጥቀስ እንችላለን። በመቀጠል ደግሞ ዘመናዊ ብለን የምንጠራበት ወይም ደግሞ በአሁኑ ጊዜ
በዘመናችን ለመለካት ወይ ነው ፈሳሽን ለመለካት ይዘትን ለመለካት ከምንጠቀምባቸው ዘመናዊ የይዘት መለኪያ ምድቦች መካከል ሁለቱን ማየት እንችላለን። አንደኛው ሚሊ ሊትር፣ በመቀጠል ደግሞ ሊትር ብለን የምንጠራው ይሆናል። ሚሊ ሊትር በጣም አነስተኛ የሆኑ ፈሳሽ መለኪያዎችን ለመለካት የምንጠቀምበት ነው። በመቀጠል ደግሞ ሊትር ከፍተኛ የሆኑ የፈሳሽ ወይም ደግሞ የይዘት መለኪያ ምድቦችን ለመለካት የምንጠቀምበት መሳሪያችን ነው ማለት ነው። በጣም ጥሩ። ስለዚህ እስቲ እስካሁን ባወራነው መሰረት እስካሁን እየተከታተላችሁኝ እንደሆነ ምን ያህልም በውስጣችሁ እንደተቀመጠ ለማየት የተወሰኑ ጥያቄዎችን ተጠያይቀን ደግሞ ወደሚቀጥለው የትምህርት ክፍላችን እንሄዳለን። ጥሩ። መልመጃ ለሚከተሉት ጥያቄዎች ተገቢና ትክክለኛ ምላሽ ስጡ። የመጀመሪያው ጥያቄያችን ባህላዊ የይዘት ወይም ደግሞ ፈሳሽ መለኪያ ምድቦችን ዘርዝሩ። የመጀመሪያው ጥያቄያችን ባህላዊ የይዘት ወይም ደግሞ የፈሳሽ መለኪያ ምድቦችን ዘርዝሩ ይላል። ሁለተኛው ጥያቄያችን ደግሞ ዘመናዊ የይዘት ወይም ደግሞ የፈሳሽ መለኪያ ምድቦችን ዘርዝሩ። ስለዚህ እነዚህን ሁለት ጥያቄዎች በመስራት በ3 ደቂቃ ውስጥ ተመልሰን እንገናኛለን። ስለዚህ በዚህ በሰጧችሁ በ3 ደቂቃ ውስጥ እነዚህን ሁለት ጥያቄዎች በመስራት ተመልሰን እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። እንደሰራችሁት ባለሙሉ ተስፋ ነኝ። እስቲ የሰራችሁትን አጠገባችሁ ላለው ጓደኛችሁ፣ ወንድም እህቶቻችሁ ለነሱ በማሳየት ደግሞ ትክክል መሆናችንን እስቲ አብረን ለማየት እንሞክራለን። ስለዚህ አሁን ሰዓቱ ደግሞ ከኔ ጋር አብረን መልሱን የምንሰራበት ጊዜ ላይ ደርሰናል። ስለዚህ ወደ መፍትሄያችን ስንሄድ የመጀመሪያው ጥያቄያችን የሚለው ባህላዊ ወይም ደግሞ ባህላዊ የይዘት መለኪያ ምድቦች ወይም ደግሞ የፈሳሽ መለኪያ ምድቦች ካልናቸው መካከል የተወሰኑትን ስሩ ይላል። ቢያንስ ሁለቱን ከጻፋችሁ በጣም በቂ ነው። ለምሳሌ የመጀመሪያው እንስራ ጣሳ ሊሆን ይችላል፣ ጋን፣ ጀሪካ፣ በጣም ሌሎችም ብዙ ማግኘት እንችላለን። በእንደዚህ መልኩ ከሰራችሁ የመጀመሪያው ትክክለኛ ነው ማለት ነው። በሁለተኛ ደግሞ የሚጠይቀን ዘመናዊ የይዘት መለኪያ ምድቦች ወይም ደግሞ የፈሳሽ ምድቦች ብለን የጠራናቸውን ጻፉ ነው የሚለው። እነሱም ደግሞ ሁለት ናቸው። ምንና ምን? ሚሊ ሊትር ወይም ደግሞ ሚሊ ብለን የምንጠራው እና ሊትር ብለን የጠራነውን ወይም ደግሞ ሊ ብለን የምንሰይመውን ሁለቱን የዘመናዊ የይዘት ወይም ደግሞ የፈሳሽ መለኪያ ምድቦችን እንደዚህ ብለን ካስቀመጥን ትክክል አግኝተነዋል ማለት ነው። በጣም ጥሩ። እንደዚህ ከመለሳችሁ ትክክል ናችሁ። እንደዚህ ያልመለሳችሁ ማለት ደግሞ አትችሉም ማለትም አይደለም። ስለዚህ እርማት በመውሰድ በመቀጠል ደግሞ እንደምታሻሽሉት ባለሙሉ እርግጠኛ ነኝ። ወደ የሚቀጥለው ደግሞ ትምህርታችን ስንሄድ የይዘት መለኪያ ምድቦች ያላቸውን ዝምድና ደግሞ እናያለን። የይዘት መለኪያ ምድቦች ያላቸው ዝምድና የይዘት ወይም ደግሞ የፈሳሽ መለኪያ ምድቦች ያላቸውን ዝምድና በምናይበት ጊዜ አንድ ዝምድና ብቻ እናገኛለን። እሱም 1 ሊትር እኩል ነው ከ1000 ሚሊ ሊትር ጋር። ስለዚህ ይሄ በጣም ዋና የሆነ የፈሳሽ መለኪያ ወይም ደግሞ የይዘት መለኪያ ምድቦች ያላቸው ዝምድና ነው። ስለዚህ 1 ሊትር ብለን የምንጠራውን በ1000 ሚሊ ሊትር ውስጥ ልናገኘው እንችላለን ማለት ነው። ያ ማለት 1 ሊትር እኩል ነው ከ1000 ሚሊ ሊትር ጋር ብለን እንጠራዋለን ማለት ነው። ጥሩ። ስለዚህ ይህን ዝምድናውን ካየን ይህንን የፈሳሽ መለኪያ ዝምድናዎችን በመጠቀም እንዴት በቀላሉ ከከፍተኛ ወደ ዝቅተኛ ከዝቅተኛ ደግሞ ወደ ከፍተኛ መለወጥ እንደምንችል ደግሞ አብረን እናያለን ማለት ነው። ጥሩ። የይዘት መለኪያ ምድቦችን መለወጥ። እሺ አስተውሉ ተማሪዎች አስተውሉ። የይዘት መለኪያ ምድቦችን ከከፍተኛ ምድብ ወደ ዝቅተኛ ምድብ በምንለውጥበት ጊዜ የምንጠቀመው የሂሳብ ስሌት ማባዛትን ነው። ማባዛት ነው። ጥሩ። የይዘት መለኪያ ምድቦችን በምንለውጥበት ጊዜ ከከፍተኛ ምድብ ወደ ዝቅተኛ፣ ይህም ማለት ከሊትር ወደ ሚሊ ሊትር በምንለውጥበት ጊዜ የምንጠቀመው የሂሳባዊ ስሌት ማባዛት ይሆናል። የዛኑ ተቃራኒ ደግሞ
የይዘት መለኪያ ምድቦችን ከዝቅተኛ ምድብ ወደ ከፍተኛ ምድብ በምንለውጥበት ጊዜ የምንጠቀመው የሂሳብ ስሌት ማካፈል ነው። ጥሩ። ስለዚህ የይዘት መለኪያ ምድቦችን ከዝቅተኛው ወደ ከፍተኛው ምን ማለት ነው? ከሚሊ ሊትር ወደ ሊትር ደግሞ በምንለውጥበት ጊዜ የምንጠቀመው የሂሳብ ስሌት ደግሞ ማንን ነው ማለት ነው? ማካፈልን ይሆናል ማለት ነው። እንግዲህ ምሳሌዎችን ከማየታችን በፊት ይህንን ማስታወሻ ለመጻፍ 2 ደቂቃዎችን ሰጣችኋለሁ። 2 ደቂቃዎችን ተጠቅማችሁ ምስሉ ላይ የምታዩትን ማስታወሻ ከጻፋችሁ በኋላ ቀጣይ ምሳሌውን አብረን እናያለን። በ2 ደቂቃ ውስጥ ገልብጣችሁ ተመልሰን እንገናኛለን። እሺ ተማሪዎች ተመልሰን ተገናኝተናል። እንግዲህ ማስታወሻችን እንደሚለው ከከፍተኛ ምድብ ወደ ዝቅተኛ ምድብ፣ ከዝቅተኛ ምድብ ደግሞ ወደ ከፍተኛ ምድብ ለመቀየር የምንጠቀማቸውን የሂሳብ ስሌቶች ነግሮናል። ስለዚህ አሁን ምሳሌዎችን ደግሞ አብረን የምናይበት ሰዓት ላይ ደርሰናል። ስለዚህ ምሳሌዎችን አብረን እናያለን። ምሳሌ የሚከተሉትን የይዘት መለኪያ ምድቦች ወደ ሚሊ ሊትር ቀይሩ። የተጠየቅነው ጥያቄ ትዕዛዝ ማንበብ በጣም አስፈላጊ ነው። የመጀመሪያ የሚለን የሚከተሉትን የይዘት መለኪያ ምድቦች ወደ ሚሊ ሊትር ለውጡ። የመጀመሪያው የተሰጠን 7 ሊትር ነው። በሁለተኛው የተሰጠን 15 ሊትር ነው። 21 ሊትር ነው።
ስለዚህ እነዚህ ሶስቱን ጥያቄዎች አብረን ለመስራት እንሞክራለን። ከዛ በመቀጠል ደግሞ የተለያዩ መልመጃዎችን አብረን እንሰራለን። ወደ መፍትሄያችን ስንሄድ በደንብ ተከታተሉ ተማሪዎች። የመጀመሪያው መፍትሄ በምናይበት ጊዜ የተጠየቅነው 1 ሊትርን ትእዛዙ ምንድነው የሚለው ወደ ሚሊ ሊትር ለውጡ። ስለዚህ 7 ሊትር ተሰጥቶናል፣ ወደ ሚሊ ሊትር ነው የምንቀይረው። ያ ማለት ከከፍተኛ ምድቡ ወደ ዝቅተኛ ምድቡ የምንቀይርበት ነው ማለት ነው። በዛን ጊዜ ደግሞ የምንጠቀመው የሂሳባዊ ስሌት ትክክል ወደ ማባዛት ወይም ደግሞ ማባዛትን በመጠቀም ወደ ሚሊ ሊትር እንቀይራለን ማለት ነው። ያ ማለት 1 ሊትር እኩል ነው ከ1000 ሚሊ ሊትር ጋር ከሆነ ምን ማድረግ ነው? በ1000 ማባዛት ነው ማለት ነው። ያ ማለት 7 ሊትሩ ስንት ይሆናል ብለን እንጠይቃለን። ይሄንን በምንጠቀምበት ጊዜ 7 ሲባዛ በስንት ይሆናል? በ1000 ይሆናል። ስለዚህ 7 ሲባዛ በ1000 ስንት ይሆናል? ጥሩ ዜሮዎቹን በመተው ዜሮ ያልሆነውን ቁጥር ብቻ ማባዛት እንችላለን። እሱም 1 ነው። 7 ጊዜ 1 ስንት ነው? ማንኛውም ቁጥር ከ1 ጋር በሚባዛ ጊዜ ራሱ ሙሉ ቁጥሩን ይሰጠናል። ስለዚህ 7 ጊዜ 1 7 ነው። ሌሎቹ የቀሩትን ዜሮዎቹ መጻፍ ነው። ያ ማለት 1 2 3 ዜሮዎች አሉት። 1 2 3 ዜሮዎች ይሆናል። ስለዚህ 7000 ምን ሆነ? መለኪያ ምድቡ መጻፍ አለበት ሚሊ ሊትር ይሆናል ማለት ነው። ስለዚህ የመጀመሪያው ጥያቄያችን ወደ ሚሊ ሊትር ለውጡ ነው። 7 ሊትርን በምንለውጥበት ጊዜ 7 ሲባዛ በ1000 ማድረግ ነው ማለት ነው። በቀላሉ በ1000 ማባዛት ነው ማለት ነው። ማባዛት የምንጠቀመው ለምንድን ነው? ከከፍተኛ ምድብ ወደ ዝቅተኛ ምድብ እየለወጥን ስለሆነ። ሁለተኛውንም በምናይ ጊዜ መፍትሄ 2 መፍትሄን በምናይበት ጊዜ 1 ሊትር የምንጠቀመው ያንን ነው። 1 ሊትር እኩል ነው ከ1000 ሚሊ ሊትር ጋር ከሆነ የተጠየቅነው 15 ነው። 15 ሊትሩ ስንት ይሆናል ነው። ክሮስ ክሮስ እንጠቀማለን። ይሄ ማለት 15 ሲባዛ በስንት ማለት ነው? በ1000 ማለት ነው። ስለዚህ ይሄን የሂሳባዊ አሰራር ዘዴ መጠቀም እንችላለን። ዜሮዎቹን በመተው ዜሮ ያልሆነውን ቁጥር ማባዛት 15 ሲባዛ በ1 15 ይሆናል። ቀሪዎቹን ዜሮዎች ማስቀመጥ 1 2 3 ዜሮ አለው 1 2 3 ስንት ይሆናል ማለት ነው? 15000። ሙሉ ግን እንዲሆን የመለኪያ ምድቡን እንጽፋለን ሚሊ ሊትር ይሆናል። ስለዚህ በዚህ መልኩ እንሰራለን ማለት ነው። የመጨረሻውን በምናይበት ጊዜ ክሪስ ክሮስ ራሱ ባንጠቀም 1 ሊትር እኩል ነው ከ1000 ሚሊ ሊትር ጋር ስለሆነ በቀላሉ 21 ሲባዛ በ1000 ማድረግ ነው። ያ ማለት 21 ሲባዛ በ1000 ስንት ነው? 21000 ማለት ነው። 21000 ምን ሆነ? ሚሊ ሊትር ወደ ሚሊ ሊትር ለወጥ ነው ማለት ነው። በዚህ መልኩ በጣም በቀላሉ ከከፍተኛ ምድብ ወደ ዝቅተኛ ምድብ የይዘት መለኪያ ምድቦችን መለወጥ እንችላለን ማለት ነው። በጣም ጥሩ። በመቀጠል ደግሞ ሌላ ምሳሌን ጨምረን ለማየት እንሞክር። ለምሳሌ ምሳሌ 2ን በምናይበት ጊዜ የሚከተሉትን የይዘት መለኪያ ምድቦችን ወደ ሊትር ቀይሩ። የይዘት መለኪያ ምድቦችን ወደ ሊትር ቀይሩ። በዚህ መሰረት ለምሳሌ 1-2 ምሳሌዎችን ብንወስድ የመጀመሪያው 2000 ሚሊ ሊትር ይሆናል። ለደግሞ አንድ እንውሰድና 47000 ሚሊ ሊትርን ወደ ሊትር ለውጡ ነው። ይሄ ደግሞ የሚናገረው ምንድነው? ከዝቅተኛው የይዘት መለኪያ ምድብ ወደ ከፍተኛው የይዘት መለኪያ ምድብ መቀየር ነው። እሱ ማለት ደግሞ የምንጠቀመው የሂሳባዊ ስሌት ማካፈል ይሆናል። ጥሩ። ስለዚህ ምንድነው የምናደርገው? በጣም በቀላሉ በ1000 ማካፈል ነው መፍትሄው የምናደርገው በ1000 ማካፈል ነው። በጣም በቀላሉ በ1000 ማካፈል ነው መፍትሄያችን የሚሆነው። ይሄም ማለት የመጀመሪያውን ሃም በምንሰራበት ጊዜ 2000 ሚሊ ሊትር ነው የተሰጠን። ከዝቅተኛው ወደ ከፍተኛው በምንለውጥበት ጊዜ የምናገኘው ወይም ደግሞ የምንጠቀመው የሂሳባዊ ስሌት ማካፈል ነው። ስለዚህ ምንድነው የምናደርገው? በ1000 ማካፈል ስለሆነ 2000 ሲካፈል ለ1000 ማድረግ እንችላለን።
በጣም በቀላሉ ማካፈል በሚሆንበት ጊዜ እርስ በርስም ማጣፋት ይቻላል። ያ ማለት 3 0 በ3 0 ማጣፋት እንችላለን። ያ ማለት 2 ሲካፈል 1 ማድረግ እንችላለን በቀላሉ። ስለዚህ 2 ሲካፈል ለ1 ደግሞ ስንት ነው? 2 ይሆናል ማለት ነው። ስለዚህ በቀላሉ 2 ምን ሆነ ማለት ነው? ሊትር ሆነ ማለት ነው። ስለዚህ በዚህ መሰረት በጣም በቀላሉ 2000 ሚሊ ሊትርን ወደ ሊትር በቀላሉ መቀየር እንችላለን ማለት ነው። ምክንያቱም ማካፈልን በመጠቀም ማካፈልን የምንጠቀመው ከዝቅተኛ ምድብ ወደ ከፍተኛ ምድብ በምንቀይርበት ጊዜ ነው። ስለዚህ ይህ የሃ ሲሆን የለን ደግሞ በምንሰራበት ጊዜ 47000 ሚሊ ሊትርን ነው ቀይሩ የሚለን። ስለዚህ በቀላሉ ምን ይለናል እዚህ ጋር በ1000 ማካፈል። ስለዚህ በጣም በቀላሉ እኩል ይሆናል እናደርጋለን 47000 ሲካፈል ለ1000 ማድረግ እንችላለን። ስለዚህ ዜሮን በዜሮ ማጣፋት ስለምንችል ሶስቱን ዜሮዎች በሶስቱ ዜሮዎች ማጣፋት እንችላለን። በዚህን ጊዜ የሚቀሩት 47 ሲካፈል ለ1 ይሆናል። ስለዚህ 47 ሲካፈል ለ1 ደግሞ ስንት ነው ውጤታችን? 47 ይሆናል ማለት ነው። ውጤቱን አገኘን። ግን ውጤታችን ሙሉ እንዲሆን የልኬቱን ወይም ደግሞ የመለኪያ ምድቡን መጻፍ ያስፈልገናል። 47 ምን ሊትር ይሆናል ማለት ነው። ስለዚህ በቀላሉ ሚሊ ሊትርን ወደ ሊትር ወይም ደግሞ ከዝቅተኛው ወደ ከፍተኛው ከከፍተኛውም ደግሞ ወደ ዝቅተኛው ወይም ደግሞ ከሊትር ወደ ሚሊ ሊትር እንዴት በቀላሉ እንደምንቀይር አሁን ባየንበት መሰረት በቀላሉ መቀየር እንችላለን። ጥሩ። እስካሁን ያወራሁት በጣም ግልጽ እንደሆነ ብዙም ደግሞ የሚከብድ እንዳልሆነ አስባለሁ። ስለዚህ እስቲ እስካሁን የሰራናቸውን ደግሞ ለመፈተን መልመጃዎችን አብረን እንሰራለን ማለት ነው። ለዚህ የቤት ስራ ሰጣችኋለሁ። የዛሬ ትምህርታችንን ከመጨረሳችን በፊት የምሰጣችሁን የቤት ስራ ከወንድሞቻችሁ፣ ከእህቶቻችሁ፣ ከጓደኞቻችሁ ጋር በመሆን በመስራት ለሚቀጥለው ሳምንት ደግሞ ተመልሰን እንገናኛለን ማለት ነው። መልመጃ የቤት ስራ ማለት ነው። የሚከተሉትን የይዘት መለኪያ ምድቦች ወደ ሊትር ለውጡ። የመጀመሪያ የተጠየቅነው የይዘት መለኪያ ምድብ የሆነውን የምንጠየቀውን ወደ ሊትር ለውጡ ነው። በዚህ መሰረት ሀ 9000 ሚሊ ሊትር ለደግሞ 16000 ሚሊ ሊትርን ሁለቱን ሚሊ ሊትሮች ወደ ሊትር ወይም ደግሞ ከዝቅተኛ ወደ ከፍተኛ ምድብ ለውጡ ነው። ሁለተኛው ጥያቄያችን ደግሞ የሚከተሉትን የይዘት መለኪያ ምድብ ወደ ሚሊ ሊትር ለውጡ። ትዕዛዝ ማንበብ በጣም አስፈላጊ ነው ተማሪዎች። ወደ ምን ለውጡ እንደተባልን ወደ ምን እንደታዘዝንም ለመለየት ስለሚጠቅመን የመጀመሪያው 52 ሊትር ሲሆን ለ104 ሊትር የመጨረሻው ሐመርሃ 10 ሊትር። እነዚህም ሶስቱን ወይም ደግሞ ሁለቱን ትዕዛዝ ያላቸውን 5 ጥያቄዎች ሁለት ወደ ሊትር ወይም ደግሞ ከዝቅተኛ ወደ ከፍተኛ ምድብ የምንቀይርበት በመቀጠል ደግሞ ከከፍተኛ ምድብ ወደ ዝቅተኛ ምድብ ደግሞ የምንቀይርበትን የተጠየቅነውን ጥያቄዎች እንሰራለን። ጥያቄዎቹን ገልብጣችሁ ለመገናኘት 3 ደቂቃዎችን ሰጣችኋለሁ። በ3 ደቂቃ ውስጥ የቤት ስራችንን ገልብጠን ተመልሰን እንገናኛለን።
ተገናኝተናል። የዛሬ ትምህርታችን ይህን ይመስል ነበር። በሚቀጥለው የትምህርት ክፍለ ጊዜያችን እስከምንገናኝ ድረስ አብሬያችሁ የነበርኩት እኔ መምህር ሶፎንያስ መልካሙ ነኝ። ሰላም ሁኑ ተማሪዎች።